የምስጋና ሰዎች ሆነን ስንቶቻችንን ባለን ነገር ሁሌ የምናመሰግነው? ስለዚህ የሰው ልጅ ባለ ነገር ማመስገን አለው ማለት ነው። ሁሌ ፈጣሪውን ባለን ነገር ፈጣሪያችን ማመስገን አለብን ማለት ነው። ምክንያቱም ብዙ ጊዜ እኛ የሰው ልጆች ሁሌ ከማመስገን ማማረር ነው የምንወደው ማለት ነው። ስለዚህ ባለን ነገር መደሰት፣ ባለን ነገር ተመስገን ማለት አለብን ማለት ነው። ስለዚህ እኛ ዛሬ እኮ እችን ትንፋሽ ስለሰጠን ፈጣሪ አምላካችን እቺ ጊዜና ሰዓት ስለሰጠን ማመስገን አለብን፣ ተመስገን ማለት አለብን ማለት ነው። እኛ እቺ ምድር ላይ የሚቀሩ ቁሳቁሶችን ወይ ለመሰብሰብ ያ ነገር እንዴት አልተሳካልኝም ብለን እናማረራለን ማለት ነው። ቀንና ሌሊት ሁሌ ፈጣሪያችን ከእጃችን ላይ የተሰጠን በረከት ተመስገን ሳንል እናማረራለን ማለት ነው። ስለዚህ ሁሌ አመስጋኞች ሰዎች መሆን አለብን። ባለን ነገር ስናመሰግን ደስተኛ ሰዎችን፣ ሰላም ያለን ህይወት እንኖራለን ማለት ነው። ብዙ ሰዎች ደግሞ አካላት ጎደሎ የሆኑ ሰዎች ስንት አሉ። እንደዚያም ደግሞ ዓይን ያጡ፣ እጅ ያጡ፣ እግር ያጡ ሰዎች ብዙ ሰዎች አሉ። ግን እነዛ ሰዎች ስናያቸው ብዙ ጊዜ ሲያመሰግኑ ነው ተመስገን አምላኬ ሆይ ሲሉ ነው የምናያቸው ማለት ነው። ለምን? የፈጣሪ ስራ ስለሆነ ከሱ ስለተሰጣችሁ ስለሆነ ተመስገን ነው። የፈጣሪ ነገር ሁሉም ትክክል ነው። እሱ አይሳሳትም፣ ተሳስቶ ማዕቀም ማለት ነው። ስለዚህ ማመስገን አለብን፣ ተመስገን ማለት አለብን ማለት ነው። ቤተሰብ በዚህ ጊዜ ሌሎቹ ሀብት ኖሯችሁ ቤት፣ መኪና፣ ገንዘብ፣ በቂ ገንዘብ ኖሯችሁ ግን ጤናችሁን አጥቶ በያ ንብረታችሁ ሳይደሰቱ ቀርቶ እንደዛውም ደግሞ ያሉ ሰዎች አሉ። አንድ ሰው ከቤተሰብ ስታመም የፈለገ ንብረት ቢኖር ያ የታማሚ ሰው ብቻ ሳይሆን ቤተሰብ ሁሉ ደስተኛ አይሆኑም ማለት ነው። ስለዚህ ሁላችንም እኛ ፈጣሪ ይሄ ሙሉ ጤና ስለሰጠን ቤተሰቦቻችን ሁሉም ሰላም ጤና ስለሆኑልን ብቻ ማመስገን አለብን። ሌላ ነገር ትርፍ ነው፣ ሌላ ነገር ቀሪ ነው። እች ምድር ላይ የምንሰባስባቸው ነገሮች መቼ ትተን እንደምንሄድ አናውቅም። አሁን አለን እያልን በኋላ ምን እንደሚያጋጥምን ነገር አናውቅም ማለት ነው። ምክንያቱም ስንት ሰው ጠዋት በሰላም ከቤቱ ወጥቶ እሰው እንደወጣ የሚቀር ሰው አለ። ጠዋት በሰላም ወጥቶ ማታ ሬሳው የሚገባ ስንት ሰው አለ። ስለዚህ ለሁሉም ነገር በየሰኮንድና በየደቂቃ የሚሰጡን ጊዜዎች፣ የሚሰጡን ነገሮች ተመስገን ማለት አለብን። ለጥሩ ነገሮች ብቻ ሳይሆን ማመስገን ያለብን መጥፎ ነገሮችም ወደ ህይወታችን ሲመጡ ተመስገን ማለት አለብን። ለሁሉም ነገር ፈጣሪ ምክንያት አለው። ለሁሉም ነገር ፈጣሪ ጊዜ ያለው ቀን አለው ማለት ነው። ስለዚህ ሁሌም የምስጋና ሰዎች መሆን አለብን። እቺ ምድር ላይ የምንሰበስባቸው ሀብት ቀሪ ናቸው። ትክክለኛ ሀብት ግን ፈጣሪ አምላካችን ከሱ የተሰጠን ጤና እሱ ነው። ትክክለኛ ለኛ ሀብት፣ ለኛ ንብረት፣ ለኛ ደስታ፣ ለኛ ሰላም እሱ ነው። ስለዚህ ብዙ ሰዎች በዚህ ሰዓት ምንም ነገር የሚፈልጉ ነገር ያልጎደላቸው ነገር የለም። ግን ጤናቸው አጥቶ በሰው እጅ የሚንቀሳቀሱ እያላቸው የስንት ጤናቸው ብቻ በማጣት የስንት ዓይን እየገረፋቸው ለመብላት እንኳን ለመጠጣት እንኳን ከተቀመጡበት ቦታ እንኳን ተነስቶ ወደ አንድ ቦታ ለመቀመጥ የስንት ሰው እጅ እያዩ የስንት ሰው ግድምጫ እየቻሉ ይሄ ሁሉ አለ። ንብረት ኖሮን ጤና ከሌለን ሁሉ ነገር ከንቱ ነው፣ ሁሉ ነገር ጨለማ ነው። እኛ ተራርጠን እንደፈለን ወጥተን እንደፈለን ብንገባ ይሄ ነው ትልቁ ስጦታ፣ ትልቁ ሀብት፣ ትልቁ ንብረት ማለት ነው ቤተሰብ። ብዙ ጊዜ ግን እኛ በቃ ሀብት ብቻ ነው እኛ የምንመኘው ነገር ብቻ
ብቻ ላይ ነው የምናስበው ማለት ነው። እኛ ስለፈለግን ወይስ ደግሞ እኛ ስለሰራን ብቻ እኛ ስለለፋን ብቻ አይደለም። ሁሉ ነገር ከፈጣሪ ከሆነ የእሱ ፍቃድ ከሆነ እኛ የምንሰራ ነገሮች ውስጥ እሱ ካለልን የእሱ እጅ ካለ ሁሉ ነገር ይሳካል፣ ሁሉ ነገር ይስተካከላል ማለት ነው። ስለዚህ ሁልጊዜ ባለን ነገር ተመስገን አምላካችን ማለት አለብን ማለት ነው። እውነቴን ነው የምላችሁ። ስለዚህ ምንም ትርጉም የለውም ሀብት ብቻ ንብረት ብቻ ማለት ነው። ባለን ነገር ተመስገን ካልን ደግሞ ፈጣሪ አምላክ ደግሞ እኛ ባላሰብንና እኛ ባልጠበቅን መንገድ ደግሞ እሱ ብዙ ነገሮችን ሊሰጠን ይችላል። ብዙ ነገሮችን ህይወታችን ውስጥ ሊከሰት ይችላል። ታሪካችን ሊለወጥ ይችላል። እኛ የሰው ልጆች ስለሆን ብቻ የምንፈልገው ዛሬ አንድ ነገር አስበን ያ ነገር ዛሬ ብናሳካ ደስ ይለናል። ግን እንደዛ አይደለም። ፈጣሪ ለሁሉም ነገር ቀን አለ፣ ጊዜ አለ። እሱ ግን አንድ ቀን ወደ ህይወታችን መምጣቱ አይቀርም። እኛ ዛሬ እንዴት አይሆንም ብለን በቃ የምንፈጋው የምንለፋ ነገሮች እኛ ጉልበታችን ብቻ ስለሰራ አይደለም፣ እሱ ውስጥ ካልሆነ ማለት ነው። ስለዚህ ተመስገን በማለት ወደ ፈጣሪያችን ሁሌ በንጹህ ልብ በመጮህ እሱም የጠበቀ ሰው ማንም አያወድቅም፣ ማንም አያፍርም ማለት ነው። እሱ ታሪክ ይቀይራል። እሱ የሰው ልጅ ታሪክ ይቀይራል ማለት ነው። ምንም ነገር ምንም ፈተና ምንም መከራ ቢበዛብን ፈጣሪያችን ተመስገን ማለት አለብን ለሁሉም ነገር ማለት ነው። ይቺ ምድር ህይወት ፈተና ናት። በመከራ የተሞላች በስቃይ በውጣ ወረድ በብዙ ነገር ግን ከዚህ ሁሉ ደግሞ ተመስገን ካል ከምስጋና ውስጥ ሁሉ ነገር ይገኛል ማለት ነው። ገባችሁ? ፈጣሪ አንድ ቀን ማለት ነው እሱ ማንም የማይዘጋ በሩን አንድ ቀን ከከፈተልን በቃ ማንም የማይጠፋ ብርሃኑን እሱ አንድ ቀን ያበራልናል። ግን እኛ ሁሌ የምስጋና ሰዎች መሆን አለብን። የተሰጠን ትንሽ ላይ ተመስገን አምላኬ ሆይ ካላል ለትልቁም የሚሰጠን ትልቅ ነገር ነገ ተመስገን አንልም ማለት ነው። ስለዚህ ተመስገን ማለት ልምድ ሊሆንልን ይገባል ማለት ነው። እንደዛ ለማለት ይወዳሉ ቤተሰቦቼ። በዚህ ሰዓት ብዙ ነገር አለ። የሰው ልጅ ዋና ነገሩ እውነት ትክክለኛ ንብረት ሀብት ጤና ነው። ጤና ከሌለን ባለን ነገር እንኳን ባለን ሀብታችን እንኳን መጠቀም አንችልም። ባለን ሀብት እንኳን ሌላ እየተጠቀመ ሌላ እየኖረ እኛ ግን እንደ ቆሻሻ እየታየን የስንት አይን እየገረፍን ለስንቱ መሆን ለስንቱ መድረፍ እየቻልን ጤና በማጣታችን ብቻ ብዙ ነገሮች ይደርስብናል። ስለዚህ ከሁሉም ነገር ከሀብትም ከንብረትም ከቺ ምድር ቀሪ ነገሮችን ዋና ጤናችን ነው። ተመስገን ማለት አለብን። ተመስገን ማለት መልመድ አለብን። የምስጋና ሰዎች መሆን አለብን። እውነቴን ነው የምላችሁ። ስለዚህ ምንም ቢሆን እንኳን ማለት ነው ምንም ቢሆን መቼም ሀብትም ቢኖረን ባይኖረን አንድ ቀን ከቺ ምድር ማለፋችን አይቀርም። ሀብት ያለም ይለፋል፣ ሀብት የሌለውም ይለፋል ማለት ነው። እቺ የምድር ኑሮ ለሁሉም እኩል ናት። ለሁሉም ሩጫ ናት። ለሁሉም ውጣ ወረድ አላት። ለሁሉም ፈተና አላት። ሀብታም የሆነም ቁጭ ብሎ የሚበላ ሰው የለም። ስለዚህ እቺ ምድር ህይወት ውሸታም ናት። አሁን አለን ብንል በኋላ ምንን ነገር የማናውቀው። ስለዚህ ባለን በትንሽ ነገር ተመስገን ማለት አለብን። ይሄ ጤና ብቻ ስለሰጠን። ጤና እኮ በምንም ዋጋ አይገዛም ቤተሰብ። እውነቴን ነው የምላችሁ። በምንም ዋጋ ተተምኖ ምንም ዋጋ ወጥቶላት የማይገዛ የፈጣሪ ስጦታ ከፈጣሪ የተሰጠን ጸጋ ነው ጤና ማለት።
እና ስለዚህ ተመስገን 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 ማለት አለብን። ባለን ነገር መደሰት አለብን። ባለን ነገር ሁሌም ፈገግ ማለት አለብን። ሁል ጊዜ ባለን ነገር ካልተደሰትን ገና ሌላ ነገር ለመፈለግ ዛሬ እጃችን ላይ ካለን ነገር ካልተደሰት ነገ ደግሞ ሌላ እስከምንፈልግ ድረስ ምንሆነው ነገር እንኳን አናውቅም ማለት ነው። ስለዚህ ዛሬ ነው እንጂ ነገን አናውቅም። ዛሬ መኖር አለብን ለማለት ይፈልጋለሁ። ህይወት አጭር ናት። ስለዚህ ሁሌም የምስጋና ሰዎች ባለን ነገር ደስተኞች መሆን አለብን። የምስጋና ሰዎች መሆን አለብን። ፈጣሪያችን ማመስገን አለብን ለማለት እወዳለሁ። ስለዚህ ይህን ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ጋይዝ ፕሊዝ ለማለት እወዳለሁ። በሌላ ቪዲዮ እስከምመጣላችሁ ቻው።